የጦላይ ባለሌላ ማዕረግተኛ ማሰልጠኛ ትምህርት ቤት ያሰለጠናቸውን የ12ኛ ዙር ምልምል ወታደሮችን አስመርቋል። በምርቃ ስነ ስርዓቱ ላይ በክብር እንግድነት የተገኙት የመከላከያ ሰው ሀብት አመራር ዋና መምሪያ ኃላፊ ሌተናል ጀነራል ሀጫሉ ሸለመ የኢትዮጵያን አኩሪ ታሪክ ማስቀጠል፣ ሀገርን ከጠላት መከላከል፣ የሰላምና የልማት ጉዞዋን ማረጋገጥና የጠላቶቿን ፍላጎት ማምከን የተመራቂ ምልምል ወታደሮች ቀጣይ ተልዕኮ ስለመሆኑ አንስተዋል። የኢትዮጵያ ሰላምና እድገት እውን መሆን የማይመኙ የሰላም ጸር የሆኑ ቡድኖች የሀገር መከላከያ ሰራዊት የማንንም የፖለቲካ አጀንዳ ማስፈጽም የሀገርና የሕዝብ መከታ ሆኖ ሁሉንም በእኩል እይታ የሚመለከት ስለመሆኑ እያወቁ ስም ከማጥፋት ላይ ተጠምዶ መዋላቸውን እየተመለከትን ነው። ነገር ግን እነኚህ የረፈደባቸው ሴረኞች በማህበራዊ ሚዲያም ሆነ ባገኙት አጋጣሚ የሰራዊቱን ስም ሲያጠለሹ የማይገባውን ታርጋ ሲለጥፉ ቢስተዋሉ ይህ ከንቱ ቅዠታቸው በሰራዊቱና በሕዝባችን ጥምረት እየከሸፈ ነው። ተመራቂዎች የኢትዮጵያን ብሔራዊ ጥቅም ማስከበር የተልኳቸው አስኳል በማድረግ መስዋዕትነት እስከ መክፈል የዘለቀን ኃላፊነት እንዲወጡ ይጠበቃል። ለዚህም ተመራቂ ምልምል ወታደሮች በሚመደቡበት ክፍሎች የሚጠበቅባቸውን ግዳጅ በብቃት እንዲወጡ ሌተናል ጀነራል ሀጫሉ ሸለመ አሳስበዋል። በበርካታ አውዶች በተግባር ከተፈተኑት የመከላከያ ሰራዊት አባላት ብዙ መማር እንዳለባችሁ ከወዲሁ መገንዘብ በስልጠና በአካዳሚ ራስን ማብቃት የውትድርና ሙያን መውደድ እውቀትን ወደ ተግባር መተርጎም ታሪክ ሰሪ መሆን ለሕዝብና ለሀገር እስከ መስዋዕትነት በጀግንነት መስዋዕትነት መክፈል ማገልገልና ሁሌም የሚሰጣችሁን ተልዕኮ በላቀ ብቃት ለመፈጸም ዝግጁ መሆን እንዳለባችሁ አሳስባለሁ። አያት ቅድመ አያቶቻችን በጀግንነት ያቆዩትን ሀገር ማጽናት እንደሚገባ የገለጹት ደግሞ የጦላይ ባለሌላ ማዕረግተኛ ማሰልጠኛ ትምህርት ቤት አዛዥ ተወካይ ኮሎኔል ካሳሁን መንግስቴ ናቸው። አዛዡ በምርቃ መርሃ ግብሩ ላይ ባቀረቡት የስልጠና ሪፖርት ሀገርን ከማንኛውም ጥቃት ለመከላከል ዘመኑ የሚጠብቀውን ወታደራዊ ሳይንስና ጥበብን መላበስ እንደሚገባም አንስተዋል። ሀገርን ከማንኛውም አይነት ጥቃት ለመከላከል ዘወትር ዘመኑ የሚጠይቀው ወታደራዊ ሳይንስና ጥበብን ማወቅ በስነ ልቦና በልጦ መገኘት ግድ ይለናል። ይህንን ማረጋገጥ የሚቻለው ደግሞ በስልጠና ስራዎች እንደመሆኑ መጠን ማሰልጠኛ ትምህርት ቤታችን ከተለያዩ ሀገራችን ክልሎች መስተዳደሮች ተመልምሎ ሀገራቸውን በውትድርና ሙያ ለማገልገል የመጡ እነዚህ ከፊት ለፊታችን የምንመለከታቸው ጀግና ወጣቶች ላለፉት በርካታ ወራቶች ለውትድርና ብቁ የሚያደርጋቸውን ስልጠናዎች በመስጠት በደረጃቸው ወታደራዊ ሳይንስና ጥበብን በሚገባ እንዲጨብጡ ተደርጓል። በጦላይ ባለሌላ ማዕረግተኛ ማሰልጠኛ ትምህርት ቤት ስልጠናቸውን ሲከታተሉ የቆዩት የመሰረታዊ ወታደር ተመራቂዎች ሕገ መንግስቱ የቆመላቸው መሰረታዊ ዓላማዎችን፣ የሰራዊት መመሪያ ደንቦችና እሴቶችን እንዲሁም በሰራዊቱ ስነ ልቦና ላይ የንድፈ ሀሳብ ትምህርት የተሰጣቸው ስለመሆኑም ገልጸዋል። ተማሪዎቹ በበኩላቸው ለወራት በሰለጠኗቸው ስልጠናዎች ያካበቱትን አቅም ተጠቅመው ሀገራቸውን ለማገልገል ዝግጁ ስለመሆናቸው አንስተዋል።